አሁን ዱባዱ አካ ማና በሩምሰ ኬና ከናቲ አቅም የሌላቸውን ደብተር መግዛት የማይችሉትን የታረዙትን በማልበሳቸው ለነገ ሀገር ተረካቢዎች ተስፋ በመሆናቸው ምስጋና ይገባቸዋል። ይህንንም ልማዳቸውን እኛም ወደፊት ከርሳቸው በጎነታቸውን ተምረን እኛ እንደታገዝነው እኛም ሰዎችን ማገዝ ይኖርብናል። በደብተር እጦት በልብስ እጦት ምክንያት ተሰቅቀው ቤታቸው እንዳይቀሩ ትልቅ እገዛ ያደረገች ነው። ስትሞት ተተው ነው የምትሄደው። ምንም ይዘህ አትሄድም፣ ባዶህን ነው የምትሄደው። ግን ጎንህ ያለውን ሰው ብታየው፣ ብትደግፈው፣ እሱን ሰው ብታደርገው፣ እሱ ያኛውን ሰው ቢያደርግ አገሪቷን መለወጥ እንችላለን። ደብተር፣ እስክሪብቶ፣ እርሳስ ብዙ ነገር አግኝቻለሁ። ደስታ ተሰምቶኛልና በጣም ነው ማመሰግነው። እኔም ጥሩ ቦታ ደርሼ በሷ ቦታ እንደሆነ አፈልጋለሁ። በችግር የሚቀሩ ልጆች ነገ ተምረው አገር ተረካቢ ልጆች ናቸው። ስለዚህ እነኚህ አገር ተረካቢ ልጆች አስተዋውሰው መጥተው መርዳታቸው በጣም ትልቅ አስተዋጽኦ ነው ብለን ነው የምናስበው። ይህ ብቻ ሳይሆን ህብረተሰቡ መስጠትን እንዲማር አርአያ የመሆን ድርሻም ተወጥቷል ማለት እንችላለን። በየትምህርት ቤቱ አሁን በወላጅ ጦት በኢኮኖሚ ችግር ትምህርታቸውን የሚያቋርጡ ማት ናቸው። ነገር ግን አሁን የቁጥር ቀንሷል ማለት ይቻላል። ይሄ ሁለት ትምህርት ቤት ነው ማዕከል አድርገው እሳቸው የሚሰሩት። ከሁለቱ ትምህርት ቤት በየአመቱ እኛውን የተማሪ የማቋረጥ ሁኔታ ቀንሷል። አሁን ጥቅም የሰጡት በፊት ከአንደኛ እስከ ሶስተኛ የወጡት ከአራት እስከ አምስት የወጡትን እነሱ እየተሸለሙ ሌሎቹም እንደነሱ እንደ ልጆቹ እንወጣለን ብሎ ሁሌም ጥረት ስለሚያደርጉ አባቶቻቸውም ደግሞ የተሸለሙትን እዚህ ሲያዩት ሌላውም ደግሞ ገብቶ ሌላውን ትምህርት ቤት አስገብቶ እንደዛው እንዲሆኑ ፍላጎት ስላላቸው በጣም ደስ የሚል ማለት ነው። ልጆቻችሁን እንድታበረታቱ እንዲያጠኑ ትምህርት ቤት እንዳይቀሩ እናንተም በየችግራችሁ ምክንያት የዛሬውን ችግራችሁን አይታችሁ ልጆቹን ከትምህርት ቤት በማስቀረት የልጆቹን እድል እንዳታበላሹ አደራ ነው ማለት የምፈልገው። ምክንያቱም ልጆቻችሁ ቢማሩ ነገ እናንተን ይጠቅማሉ። ነገ እናንተ የተሻለ ኑሮ መኖር ይችላሉ። ለእናንተም ደግሞ ለሀገርም የሚጠቅሙ ትውልድ መውጣት ይችላልና በዚህ ምክንያት አደራ ማሳሰብ እፈልጋለሁ። እስክሪብቶ፣ ደብተር ሁሉም ነገር ተሰጠን። ጋለቶሚ ውልፋዱ ባዬ በጣም አመሰግናለሁ። ዳና አዲማዛ ሀገር የምትኖረው በትምህርት ስለሆነ ትምህርቱን ህዝቡ ተባብሮ እንዲማርና ወላጅም ከነሱ ሰምቶ ልጆቹ ወደ ትምህርት ቤት እንዲልኩ እገዛ የምታደርግልን ነው። ይሄን ያህል የማይባል ትብብር ነው አደረገችልን። አንድ ልጅ ይዘው እኔ ይሄን ልጅ ይዤዋለሁ ይሄን ልጅ ተከታትለሽ አብቂው ብለው እንደዛ ቢያደርጉ እንደው ሚል ጥሪ ማቅረብ እፈልጋለሁ። አባወራና ህፃናት ከ10 ዓመት በላይ ያሉትን በመርዳት ዛሬ ህዝቡም ተደሳች ሆኖ ለሷም ተደስቶ እሷም ተደስታ ህዝቡ እገዛውን ሲያገኝ ለወደፊት ደግሞ ማንም እንትን አይልም ማለት ነው። ከሷ ጋር የሷ ጎን ቆሞ እሷ እንድትጠነክር ለማድረግ ሁላችንም እንጥራለን። የሚደግፈኝ አካል ባገኝ ትምህርት ቤቱ በጣም የተሟላ አይደለም፣ ለመማር አመቺ አይደለም። የፈራረሱ ክፍሎች በር የሌላቸው ክፍሎች አሉ እና ልጆቹ እዛ ውስጥ ሆነው ውጤታማ መሆን አይችሉም፣ ጥሩ ትምህርት መማር አይችሉም። የሚደግፈኝ አካል ባገኝ ትምህርት ቤቶቹ ቢታደሱ ቢሰሩ ዴስኮች ቢሟሉ የብላክ ቦርድ
መማሪያ ነገሮች እዚህ ትምህርት ቤት ውስጥ ያሉ ነገሮች ቢስተካከሉ እና የሚረዳኝ ሰው ባገኝ ደስ ይለኛል።